አንተ ማን ስለሆንክ ነው የምትናገረኝ? አንተ ምን ሆነ ሀና ልለምንሽ ተይኝ። እኔ የጀመርኩት ነገር በቀላሉ ምተውሰው አይደለም። ማታ ረበሽኩ መሰለኝ፣ ሰዓቱን አላየሁትም ነበር። አረ ችግር የለውም ነበር እኮ እኔ እሷ ላይ መተኛ ትችል ነበር። ፈጣሪ ሆይ ባሮኬን ጠብቅልኝ። ቆይ እዚህ ቤት ግራ ያበዛል መሰለህ። ገንዘቤ ከንቱ ከቀረማ ሙጫታለሁ። እኔ ቤት እንሂድ፣ እህቴና ጓደኛዬ ይዛሉ። አሽሙር መሆኑ ነው። እኔ ምንሽ ባሮክ ግን አይገርም። ማሂ እስቲ ለያብ ቆንጆ ቁርስ ስሪ እናቅርቢላት። ሀና መቼም የምትቀየር ሰው አይደለች። እባክሽ ያሳለፍሽው ነገር ምን ያህል ከባድ እንደሆነ እኮ ይገባኛል። ያብ ስራ የምትላት ልጅ አሁን ሳሎን አቅፋት ተቀምጣል ነበር። በቃ የሆነው መቼ ነው ግን ከኔ ራስ የምትወርጂው? ለምን ብዬ እወርዳለሁ? ለምን? ምን ነው ችግር አለ እንዴ? በጣም ተቆጣሽ? ማሂ ምንም አትንገረኝ፣ ባልሰማ ነው የሚሻለኝ። ስልክሽን እየጠበቅኩ ነበር። ለምን ትጠብቂያለሽ? ለምን ይመስልሻል? ሀና ልለምንሽ ተይኝ። እኔ የጀመርኩት ነገር በቀላሉ ምተውሰው አይደለም። ስንቴ ልንገርሽ፣ ከአንቺ ጋር መታየቴ ለእኔ ጥሩ አይደለም። እሱ እኔን አይመለከተኝም። እንግዲያውስ መስማት የፈለግሽው ውሳኔን ከሆነ ምንም የተቀየረ ነገር የለም። ይህን ካንቺ አልጠብቅም። ስለዚህ ጨርሰናል። እኔ እስካልጨረስኩ ድረስ የሚያልቅ ነገር የለም። አንቺ ግን ራስሽን እንደ ፈጣሪ ነው እንደምታየው። ትንሽ የበዛ አልመሰለሽም? መጠቀም ከፈለግሽ እድሎችን እየሰጠሁሽ ነው። ከአንቺ እድል ቢስነት በስንት ጣሙ። ችግርና ጉስቁልና ለምደሻል መሰለኝ። ከዛ መላቀቅ አልፈለግሽም። አንቺ እንደምትዩ ጎስቋላ አይደለሁም። ብሆንም ደግሞ ገንዘብን በተሳሳተ መንገድ አግኝቼ መበልጸግ አልፈልግም። አይ የድሃ ጉራተኛ። ከአሁን በኋላ ራስሽ በእኔና በባሮኬ መሀል መግባትሽን አቁሚ። ከልብሽ ነው? አንቺ እንዳልሽው በሰላማዊ መንገድ እንነጋገር ብዬ ነው እንጂ አንቺ ደጅ የጠናሁት ልለማመጥሽ አይደለም። እሺ ማድረገውን ያሳይሻለሁ። ሄሎ ባሮክ፣ ያብ ስራ ነኝ። አወከኝ? ደህና ነኝ። አንተ እንዴት ነህ? በጣም ይቅርታ፣ ማታ ረበሽኩ መሰለኝ፣ ሰዓቱን አላየሁትም ነበር። አዎ ሲጨንቀኝ እኮ ከቀለለኝ ብዬ ነው የደወልኩት። ያው የኔን ጭንቀት እንደሆነ አውቀዋል። የትናንቱ ይብሳል። እኔን የጨነቀኝ ውጪ ማደሩ ነው። ቀን ላይ መጣና ትንሽ ተነጋገርን። ከዛ እንደወጣ አልተመለሰም። ቁጭ ብዬ ነው ያደርኩት። ጓደኞቹ ጋርም የለም። የት ብዬ እንደምፈልገው አላውቅም። ግራ ገባኝ እኮ። ያመሻል እንጂ አድሮ አያውቅም። ቤት ዝም ብዬ ከምቀመጥ ልፈልገው ብዬ እኮ ነው ዞር ዞር ብዬ። ከዚህ በላይ አንተን ማስቸገር አልፈልግም። እሺ፣ በጣም አመሰግናለሁ። ሰላም ሁን። ቀን ሙሉ ፈለግ ነው ግን የለም። እሺ ቆይ ምን ተሻለ? እኔ እኮ ልብ ያላርፋል እንጂ እሱን ማግኘት እኮ በጣም ከባድ ነው። ግን እኮ ያ እኛ ውጪ ስንፈልገው እሱ ቤት ሄዶ ቢሆንስ? እንደዛ ቢያደርግልኝማ ምን አለበት? ግዴለሽ፣ ሜደን ቼክ እናድርገው ይሻላል አይደል? አዎ በቃ እሺ እንሂድ። ወይኔ በስበስክ አይደል? በእኛ ጦስ ፀሐዩን ዝናቡን ተፈራረቀብህ። አረ ችግር የለውም፣ አብረን አይደል እንደ በሰበስ ነው። አየህ አልመጣም። ዛሬም ሊያድር ነው።
አይ ምናልባት አምሽቶ ሊመጣ ይችላል። እና ቡና ላፍላ? አረ አያስፈልግም፣ አመሰግናለሁ። እንዴ ቢያንስ ሻይ ላፍላ ለብርዱ። እሺ ካልሽ፣ ካላስቸገርኩሽ። እኔ የምልህ ካላስቸገርኩ ዝናብ ነው፣ በዛ ላይ ደግሞ ሰዓቱም ሄዷል። እዚህ ብታድር። ሰዓቱ እንኳን ችግር የለውም፣ ወንድ ልጅ አይደለሁ እንዴ? ወንድ ልጅ ነኝ ብለህ ራስን አደጋ ላይ ትጥላለህ እንዴ? እሱስ ልክ ነሽ፣ ግን ደግሞ ሳድር ቤተሰቦቼ ይጨነቃሉ። ምን ችግር አለው? ትደውልላቸዋለህ? እሺ በቃ እሺ። እና እዚህ ጋር በቃ አንተ እዚህ ጋር ተኛ። እኔ ትንሽዬ ፍራሽ አለችኝ፣ እዛ ላይ አንጥፌ ተኛለሁ። አረ ችግር የለውም ነበር እኮ እኔ እሷ ላይ መተኛት ትችል ነበር። አይ እንግዳ ነህ፣ ልንከባከብ። እሺ አስቸገርኩሽ ግን። ችግር የለውም። ምን ሆኖ ነው እስከዚህ ሰዓት ድረስ የቆየው? ፈጣሪ ሆይ ባሮኬን ጠብቅልኝ። ልቤ በጣም እየደነገጠብኝ ነው። ዋው በጣም ብዙ ለውጥ እያየው ነው። ትንሽ አስቆዩ ነበር። እንዴት አደርክ ቢኒያም? ቆይ እዚህ ቤት እግር ያበዛል መሰለህ? ስለመጣ ደስ ብሎኛል። ለምን? እህትህ ስላንተ በጣም ተጨንቃ ነበር። በእውነት? በቃ እኔ ልሂድ። ደህና ዋል። ቢኒያም መጣ? እንዴት አስጨንቀኝ እንደነበር እኮ። በቃ ደህና ዋሉ። ልትሄድ ነው? ቻው በቃ። እሺ አመሰግናለሁ። እሺ ቆየት ሄደ ነው። ትንሽ ታስባለች እንኳን ብላ አታስብልኝ። ዝም በይ እባክሽ፣ አታስመስይ። ገና ለገና የለህም ብለሽ አይደል እንዴ ጎረምሳ ስጉትሽ የነበረው? ከመናገር በፊት በደም አሰላስል። እኔ እንዳንተ ነውረኛ አይደለሁም። ተይ እባክሽ፣ ትሰሚኛለሽ? 2-3 ቀን ውጪ ባድር ጎረምሳ እንደዚህ ካመጣሽ ሳምንታት ብቆይማ ቤተሰብ መስራሽ ነበር የምጠብቂ። አንተን ለማስረዳት ጊዜን አላባክንም። እንድታስረጅኝ አልጠየኩሽም። ያየሁትን በደንብ አድርጌ መረዳት የምችል ሰው ነኝ። ግን የት ነበርክ? አንተን ፍለጋ እኮ ያልዞርኩበት ቦታ የለም። የትም ልሂድ የትም አትፈልጊ። እኔ አንቺ ጥበቃ ያስፈልገኝ። በእኔ ቦታ ሆነ ምን ያህል እንዳሰቃየኝ ብትረዳኝ ደስተኛ በሆንኩ ይኖሩ። አንቺም በእኔ ቦታ ሆነሽ ምን ያህል ነፃነቴን እየተጋፋሽኝ እንደሆነ ብታውቂ ደስ ይለኝ ነበር። አንተ ነፃነት የምትለው ሁሉ መጥፊያ ነው። እኔ መጥፋቴን ከፈለግኩት አንቺ ምን ቸገረሽ? ዝም ብለሽ ራስሽን ወጥታ ትኖሪም? አንተ እየጠፋህ እኔ መኖር የምችል ይመስልሃል? ለምን አንቺ? በአንተ አይምሮና ልብህ ይህን እንድታስብ አላስገድድም። ምናልባት አንድ ቀን ቢገባህ ብዬ እንጂ። አንቺ አስተዋይ፣ ብልህ፣ ጠንካራ፣ እኔን ደግሞ ዝርክርክ አድርገሽ ነው የምታስቢ? አይደለም። ለማንኛውም እኔ ዛሬ ከጓደኞቼ ጋር ስለማድር ጎረምሳ ከሄደሽ ብታድሪ ደስ ይለኛል። ምን? አሁን ገና ወጥ ረገጥክ። እንደዚህ ብንስማማ አይሻልም? ሲጀመር ጎረምሳ ጎረምሳ የሚለውን ነገር ታቆማለህ። የምን ጎረምሳ ነው የምትለው? እኔ ጋር ምንም አይነት ጎረምሳ የለም። እሺ ሰምኛለሽ? እኔ ታናሽ እንጂ ህፃን ልጅ አይደለሁም። እኔ እዚህ ሲገባ የወጣው ታዲያ ዘመድሽ ነው? ሰዎችን በአንተ ተግባር መመዘንህ በጣም ያሳዝናል። ባሩክ እንደ ወንድሜ የቀረበኝ ጥሩ ሰው ነው። እኔ ከቤት ስጠፋ ጊዜ ወንድም ፈልገሽ ነበር ማለት ነው። ከዚህ ሁሉ ነገር በኋላ አሁንም አጠገቤ ነሽ። ይገርማል። ጊዜ ብዙ ነገር ይለውጣል። በጣም ተለውጠሻል።
ሁሉም ነገር ትላንት የሆነ ያህል ነው የሚሰማኝ። ግን ደስተኛ ነኝ። አሁንም አጠገቤ ስላለሽ በጣም ደስተኛ ነኝ። አሁንም ድረስ እወድሻለሁ። ድጋሚ እንድትርቂኝ አልፈልግም። እንዳረብሽ አልፈልግም። በእኔ ቦታ ብትሆኝ እኮ አንቺም እንደዛ ነበር የምታስቢው። ምናልባት ብጠራጠር እንኳን እንዳንቺ 100% እርግጠኛ ሆኜ ሰው ላይ ልፈርድ አልችልም። ወይ ጉድ! በቃ ይቅርታ ተባልሽ እኮ። ወይ አላ ይቅርታሽ ራሱ እኮ ወዝ የለውም። ወዝ የለውም? እውነቴን እኮ ነው። ይቅርታ ከተባልሽ ከወዙ ምን አለሽ? መቼስ እኔ እንዳንቺ አይደለሁም። ይቅር ብዬሻለሁ። ወደሽ ነው? ወድጄማ ነው፣ ተገድጄ እንዳይመስልሽ። በነገራችን ላይ ማሂን አውርቻት ነበር። መቼ? ቆይ ምን አወራሻት? ባሩክን ለእኔ ትታ ከባሩክ ከራቀች ጥቅም ያለ ገንዘብ እንድሰጣት ነው። እውነት? አዎ፣ ግን አደራሽን ተግዛዝና ምክርሽን እንዳትጀምሪ ሀና። አሁንም ነገሮችን በገንዘብ ለመፍታት የምታስቢውን ነገር አቁሚ። ቆይ ምን እየሆንሽ ነው ያለሽው? በእናትሽ በሰላማዊ መንገድ ነገሮችን ለማስተካከል እየሞከርኩ ነው። ለእኔ ግን ይሄ ነገር ምንም ትክክለኛ መንገድ አይደለም። ለእኔ ደግሞ በጣም ቆንጆ መንገድ ነው። ቆይ ታዲያ እሷስ ግን ምን አለች? እሷማ አሻፈረኛለች። ማሂ ግን እንዲህ በቀላሉ እጅ የምትሰጥ አይመስለኝም። እባክሽ የተገደረደችን ትንሽ ጊዜ ልስጣት። ቆይ ባሩክ ላንቺ ልቡን ካልሰጠሽ የእሷ መሄድ ላንቺ ትርጉም አለው ማለት ነው? እሱን ደርሰን የምናየው ይሆናል። እሺ፣ ግን ደግሞ ገንዘብሽን በከንቱ ባታበክኝ ጥሩ ነው። ገንዘቤ ከንቱ ከቀረማ ሙጫታለሁ። እኔ ግን ሀና የአንቺ ድካም በጣም እያሳዘነኝ ነው ያለው። የደከምኩበትን ነገር ማግኘት አይቀርም ከሆነ ጥሩ ነው። ባሩክን ለተፈጠረው ነገር ሁሉ ይቅርታ ሊለው አስቤያለሁ። ይምሽ እንዴት አሰብሽ? ከዚህ በኋላ እሱን ማስፈራራበት ምንም ምክንያት የለኝም። እንዲሁም ይቅርታ ጠይቄው መቅረብ ነው የምፈልገው። እሱስ ግን እሺ የሚልሽ ይመስልሻል? ያንቺ እርዳታ ከተጨመረበት። ጭራሽ ደግሞ እኔንም ጨመርሽ? ቀጥታ እኔ ባናገረው ላይሰማኝ ይችላል፣ ግን አንቺን ሽምግልና ብልክ ያሻል። ወይ ዳይ ሀና፣ ከጎንሽ ነው ምናምን ስትያል ነበር። ታዲያ ለበጎ ነገር ነው። ታዲያ ይቅርታ በጎ ነገር አይደለም? ከይቅርታ በኋላ ያለው ግን ለበጎ አይደለም ሀና። ቆየሁ እንዴ? አልቆየህም። ቢጨንቀኝ ከሆነ የደወልኩልህ። እሱን ተይውና አሁን ተረጋግተሽ ምን እንደተፈጠረ አስረጅ። እዚህ ቤት ከሴት ጋር ማደር አልችልም ስለው ውሻ አድርጎ አስወጥቶኝ በሩን ዘጋብኝ። እኔ በእናንተ ማል መግባት አልፈልግም። ይህ ልጅ ግን በጣም እያበሳጨኝ። ቆይ አሁን ምን ባደርግ ይሻለኛል? ቆይ አሁን ውስጥ ነው ያሉት? አሁን ውስጥ ናቸው። ይኸውልሽ ተረጋጊ። እኔ አሎ፣ ምንድን ነው? አንዴ ማውራት እንችላለን? ቆይ አንተ ማን ስለሆንክ ነው ከሞቀ ቤት ወጥቼ ላዋራህ የምችል ይመስላል? አንተ እዛ ትሟሟቃለህ አይደል? ታላቅ እህትን ግን እዚህ ብርድ ላይ ጥላታል። አይመለከትም። በማያገባ አትግባ። በሰላም ተነጋግረን ብንግባባ ይሻል። አንተም እሷማው ከዚህ ዞር በለው። እሺ እኔ እሄዳለሁ። እሷ ግን ቤቷ ስለሆነ ልታባራት አትችልም። ትሰማኛለህ? ሌላ ችግር ውስጥ ሳገባ ከዚህ በር ዞር በል። አታስፈራረኝ። አክብሬ እያወራሁ ያለሁት ለእህትህ ስል ነው። ባሩክ በቃ ተው። ትሰሚኛለሽ? አንቺ ሰውዬሽን ይዘሽ እንጂ እህትህ ቤቷ እስክትገባ ድረስ ዞር አልልም። ባሩክ ይህ ሰው መስሏል። ከእሱ ጋር መግባባት በጣም ነው የሚከብደው። እንዳንተ አይነት ወንድ አሰዳቢ በህይወት ያላየው። ክብረ ቢስ ነህ አንተ። ማን ስለሆንክ ነው የምትናገረኝ? እንዴ አንተ ምን ሆነ? ምንድን ነው? ሰማኛለህ? እዚህ ቦታ እንዳላይ ድጋሚ ባሩክ ተው እሱን ና እንሂድ። ተው ባለጌ ነህ፣ እውነት ባለጌ ነህ። ከአንተ አልጠብቅም ይሄንን። ና እንሂድ። ተው ሁለተኛ እንዳትመለሽ። እኔ ነኝ ጥፋተኛ። መጀመሪያ መደወል አልነበረብኝም ላንተ። ምን አይነት እድል ነው ያለኝ? ተረጋጊ። አንቺ ጥፋት አይደለም የወንድምሽ ባህሪ ነው። ግን ተጎድተሃል እንዴ? አረ ደህና ነኝ፣ ምንም አልሆንኩም። ባሩክ በቃ አንተ ወደ ቤት ሂድ። እኔ ውጪ ማደር ካለብኝም እዚሁ አድራለሁ። መፍትሄ መፈለጉ ይሻል። ምንም መፍትሄ የለውም። ሁለታችንም ከምንጉላላ አንተ ቢያንስ ቤት ሄደ እረፍ። ላረክልኝ በጣም አመሰግናለሁ። እስኪ የተሻለ ነገር ለማሰብ ሞክሪ። በዚህ ሰዓት ከዚህ የተሻለ ምንም ላስብ አልችልም። እኔ ቤት እንሂድ። እህቴና ጓደኛዬ ይዛሉ። አሁን ያለን ትክክለኛው አማራጭ እሱ ነው።
ግን ችግር የለውም። ምን ችግር አለው? እኔ እንጃ። ችግር የለውም። ነይ ግቢ። ታውቂያቸው ሰላም ነው ስራታ ማደር እንደ ቤትሽ አመሰግናለሁ። ደስ የምትሉ ቤተሰቦች ናቸው። እናመሰግናለን። ማሂ ምን ነው የከፋሽ ትመስያለሽ? አልከፋኝም። ትንሽ ስለደከመኝ ማረፍ ይኖርብኛል። ተጫወቱ በቃ። እሺ ጄሪ በቃ ታቅርቢላት። አይ አለ ለምን? በቃ ጠግብ ያለበት ይችላል። አረዱ አይ ይቅርብኝ። ታይ በኋላ ይርብሻል። አይ ይቅርብኝ። በቃ እሺ የሚካልሽ እንደዛ ከሆነ በቃ ገብተሽ ረፊያ ወይ። እሺ የት ነው? እኔ ያሰሻለሁ ነኝ። አንቺ እስካሁን አልተኛሽ? ምን ፈለግሽ? በነገራችን ላይ ህያብ የባሩክ ጓደኛ ናት። ስለዚህ እኔ ምን ላድርግ? አንቺማ ምን ታደርጊያለሽ? ታዲያ ለምን ትነግሪኛለሽ? እንዲሁ ነው። አቤት ደግሞ እንዴት እንደምታምር። ጄሪ ልረፍበት ሂጂ። ልረፍ ብለሽ የገባሽው ቅድም ነው። እስካሁን ግን አልተኛሽም። ምን ነው ሰላም የነሳሽ ነገር አለ እንዴ? የለም። አይ አይመስለኝም። ደግሞ ፊትሽ ለምን ጠቆረ? ሜካፕ ስላልተቀባው። ተይ እባክሽ፣ ቀለደሽ ሞተሻል። ያ በጣም ምርጥ ልጅ ናት። ገና ስትታይ ታስታውቃለች። የሚያጠገብ እንጀራ ከምጣዱ ያስታውቃል አይደል የሚባለው? ትትናዋ፣ ቆንጅናዋ፣ ጸባይዋ፣ ሁሉ ነገሯን የተመቸኝ። እዚህ ብስቆይ በጣም ነው ደስ የሚለኝ። አሁን ከ30 ደቂቃ በፊት ስላየሻት ልጅ ነው ይሄ ሁሉ የምታወሪው? ሰዎች የፍቅር ሰው ሲሆኑ ገና ስታያቸው ነው ማንነታቸው ግልጥ ብሎ የሚታይሽ አይደል? አሉ እንጂ አንዳንዶች ዝንታ ለማብራሻቸው ብትኖሪ ምን እንደሆኑ ማን እንደሆኑ ጨራሽ ልለያቸው ማትችያቸው ሰዎች። አሽሙር መሆኑ ነው። እኔ ምልሽ ባሩክ ግን አይገርምም? ያብን አምጥቶ ገና ባጭር ጊዜ ቤቱ ማኖሩ። እባክሽ ጄሪ የማይመለከተኝን ነገር አታውሪ። አሁን ሂጂልኝ። ገርሞኝ እኮ ነው ባጭር ጊዜ መተዋወቁ ሳያንሰው ቤቱ ማምጣቱ። ገንገኝ እንግዲህ ብቻሽ። ያው ደህና አደርሽ? ደህና አድሬያለሁ፣ እግዚአብሔር ይመስገን። እንዴት አደራችሁ? እግዚአብሔር ይመስገን እኛ ደህና ነን። ነይ እዚህ ጋር ቁጭ በይ። ማሂ እስቲ ለያብ ቆንጆ ቁርስ ስሪ እናቅርቢላት። እኔ የምልሽ የሆነ ቦታ ማቀሽ መስሎኝ ነበር። አረ ይሆናል። ምናልባት ተመሳስለሽ ሊሆን ይችላል። እና አዳር ጥሩ ነው? ጥሩ ነው። ለነገሩ የባሩክ ክፍል በጣም ነው የሚመቸው። ልክ ነሽ፣ ተመችቶኛል። ማሂ ማሂ! አቤት። ቶሎ በይ፣ በጣም ቆየሽ። ማሂ አረ ተረጋጊ፣ ችግር የለውም። አጣደፍንሽ አይደል? ካስቸገርንሽ ወይ እኔ መጥቼ ላግዝሽ እንዴ? ጨርሻለሁ፣ ትንሽ ነው የቀረኝ። አመሰግናለሁ። ቁርስ ሲዘገይ ደስ ስለማይለኝ ነው። ባሩክ ከወጣ ቆየ እንዴ? አይ ቅርብ ጊዜ ነው የወጣው። ያብን በደንብ ተንከባከቢያት ብሎ አደራ ሰጥቶኝ ነው ሄደው። እውነት በጣም ጥሩ ወንድም ነው ያለሽ። በጣም ስላረጋችሁልኝ ነገር በጣም አመሰግናለሁ። ምንም አይደል። አየር መቀበል ፈልጌ ነበር። አብረን ብንወጣ ምን ይመስልሻል? እሺ፣ እንደውም ውጪ ቁርስ እንበላለን። ማሂ 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 ቁርሱን ታዩ። ላቀርብ ነበርኩ። የቀረበ ምግብ በልታችሁ ብትሄዱ ይሻል። አያይ ውጪ እንበላለን። ያም ነይ ትንሽ እንውጣ። ማሂ ቁርሱን ከሰራች አይቀር ካስለፋን ችግር የለውም። የለፋችበትን እራሷ ትበለዋለች። ማሂ አትቀላቀይ ነው። ማሂ እንደዚህ አይነት ነገር አትወድም። ባይሆን ተነሽኛ እንውጣ። እኔ ምንሽ
ልብስ መቀየር ትፈልጊያለሽ? ሁዴ እንደውም ትንሽ ቆይሿል፣ ብቀይር ደስ ይለኛል ካለሽማ። እኔ ጋር ላንቺ የሚሆን ልብስ የለም። ባይሆን ከባሩክ ላይ አንዱን መርጠሽ ትወስጃለሽ። ነይ ተነሽ እንውጣ ካልሽ እሺ። ቻው ማይ። ባሩክ ሀና ስለ ሁሉም ነገር ይቅርታ እንድታደርግላት ነው እኔን የላከች። ለጸቡ ሲሆን እራሷ ትመጣለች። ለይቅርታው ሰው ትልካለች አይደል? ያው ስለተናደድክባት የእሷን አይን ማየት አትፈልግም ብላ እኮ ነው እኔን የላከች። ስለ እውነት ለመናገር በዚህ ጉዳይ ልታወሪኝ እንደፈለግሽ ባቅ አላገኘሽም ነበር። አውቃለሁ። ታውቂያለሽ፣ እንደሷ የፈተነኝና ህይወቴን የረበሸው ሰው የለም። ደግሞ ሀና መቼም የምትቀየር ሰው አይደለች። ታዲያ በሁለታችሁ መሀል ያለውን ጸብ ተነጋግራችሁ ብትፈቱት እኮ ለሁለታችሁም ይጠቅማችኋል። እሱ አይሻላችሁ? ምን መሰለሽ ቤት፣ ዛሬ ይሄንን ፋይል በይቅርታ እንዝጋው ብል እንኳን ነገ በጧት ወፍ ሳይንጫጫ አዲስ የተንኮል ሴራ ሌላ ምዕራፍ ከፍታ ነው የምትጠብቀው። ባሩክ እሷ እኮ ይሄንን ነገር የምታረገው ለፍቅር እየከፈለች ያለችውን መስዋዕትነት አድርጋ ነው የምታስበው። ግን ደግሞ ትክክለኛው መንገድ እንዳለው ነገር ምንም እየገባት አይደለም። እንዴ ቆይ ፍቅር ማለት ለሷ ጦርነት ነው እንዴ? ሲቀጥል ደግሞ ነው ያልፈልጋት። ምንም መስዋዕትነት የሚያስከፍል ነገር የለም። እና በቃ የመጨረሻ ቃል ይሄን። አዎ ከሷ ጋር ጸብም ሆነ እርቅ አልፈልግም። ይሄንን ብቻ ንገሪያት። እሺ ግን ደግሞ አስብበት። እሺ እና ውሎሽ እንዴት ነበር? አሪፍ ነበር እግዚአብሔር ይመስገን። መቼም አልደበረሽማ? አረ በፍጹም አልደበረኝም። እንደውም ቅድም ከጄሪ ጋር ወተን ነበር። ጄሪ? ኦኬ። እኔ የምልህ ብዙ ጊዜ የምታሳልፈው ውጪ ነው እንዴ? አይ ዛሬ የሆነ ጉዳይ ገጥሞኝ ነው ሳልመጣ ያልኩት። ምን አዲስ ነገር አለ? አዲስ ነገር ያው አለን የምንለው አንድ አጎት አለን። እሱ ጋር ደውዬ ሁሉን ነገር ነግሬው ነበረ እና እሺ እመጣለሁ ብሎኛል። ይሄ በጣም ቆንጆ ነገር ነው። ታዲያ መቼ ሊመጣ ተስማማችሁ? እሱ ያለበት ቦታ ትንሽ ራቅ ያለ ነው። ነገሮችን አመቻቼ እመጣለሁ ብሎኛል። ይሁን፣ ግን ያው አጎትሽ መጥቶ ነገሮች ሲስተካከሉ ከቢኒ ፊት ትንሽ ዞር ብትይ ጥሩ ይመስለኛል። ማለቴ ወደዛ ተመለሰሽ ባትሄጂ ጥሩ ነው። ባሩክ፣ እኔ የምጨነቀው እኮ ስለ ራሴ አይደለም ስለ ቢኒያም ነው። በደንብ ገብቶኛል። እኔ ዞር ካልኩኝማ የማንም ባለጌ ሱሰኛ መጮቻ ነው የሚሆነው። እስኪ ትንሽ ጊዜ ስጪው። ሰዎች እኮ አንዳንዴ ካጠገባቸው ዞር ስትይ ነው ምን ያህል ዋጋ እንዳለሽ የሚረዱት። ስለ ራኩት ብቻ ይሄንን ይረዳል ብዬ አላስብም። እሱም ብናየው አይሻልም? ስለ ቢኒ ሳስብ ነፍሴ ነው የምትጨነቀው። አይዞሽ፣ ጠንከር በይ። ቀን ሙሉ ምን ሆኖ ይሆን እያልኩ ሳስብ ነበር። መጨነቅሽን አቁሚ። በነገራችን ላይ በዚህ ሁኔታሽ ቤት ብትሄጂ ከሰላም ይልቅ የበለጠ የባሰ ጦርነት ነው የሚገጥምሽ። እሱማ ከቁጥጥር ውጭ ስለሆነ ምንም ከማድረግ ወደ ኋላ አይልም። እኔም የምልሽ ይህንን ነው። አጎታችሁ እስኪመጡ ድረስ እዚህ ሆኚ። ቢኒንም ሌላ እልህ ውስጥ መክተቱ ጥሩ አይደለም። እናንተም ባላስቸግራችሁ ደስ ይለኛል። ማናችንም አልተቸገርንም። ባሩክ፣ በጣም ነው የማመሰግነው። መልካምነትህ ከልክ ያልፋል። ይሄ እኮ ሰብአዊነት ነው። አይ ያንተ ግን ይለያል። በጣም ስላጋነንሹ እንጂ ቀላል ነገር ነው። ፈጣሪ ያንተን ስላገናኘኝ በጣም ነው የማመሰግነው። ምን ያህል ጭንቀቴ እንደተጋራኝ እኔ ብቻ ነኝ የማውቀው። እንዴ ልታለቅሽ ነው እንዴ? በቢኒ ምክንያት ስንት ዓመት እንዳለቀስኩ አታውቅም። አይኖቼ ያለንባ ትንሽ ደቂቃ ብቻ ነው የሚቆዩት። በጣም አዝናለሁ፣ ግን አይዞሽ። ፈጣሪ ምን አለ በቃሽ ብሌ። እባክሽ ያሳለፍሽው ነገር ምን ያህል ከባድ እንደሆነ እኮ ይገባኛል፣ ግን እባክሽ ከዚህ በላይ አታልቅሽ። ተጨንቄ ያስጨነቅኩ አይደል? እባክሽ እንደዚህ የምትይውን ነገር አቁሚ። ታዲያ ምን ልበል? በቃ ምንም አትበይ። ምንም አለ ማለት አልችልም። እሺ ቢያንስ ነገሩን ቀለል አድርጊ። እኔ ምንም የለኝም የምሰጥህ። ፈጣሪ ውለታህን አይቶ እሱ ይስጥ። ማዬ እንዴት ዋልሽ? ደህና ነኝ። እርግጠኛ ነሽ? አዎ። ምን ነው? ደህና ነኝ አባባልሽ ግን ደህና አይመስልም። ምን ነው ዝም አልሽ? ምንም። አሞሻል እንዴ?
አላመመኝም። ፊትሽ ግን ልክ አይደለም። በዛ ላይ ከመጣው ሰዓት ጀምሮ ሳሎን አላየሁሽ። ምን ነው ካዲያ መተህ ከከረምክ በኋላ ነው እንዴ ልታየኝ የምትመጣው? ይቅርታ፣ ከያብ ስራ ጋር ማውራት ነበረብኝ። ጥሩ። ፊትሽ ግን እየገፋኝ ነው። ከገፋ ወጥቶ መሄድ። ለምን ተቀመጥክ? እኔ እችኛዋን ማይ አለቃትም። በሰላም ነው ግን? ብቻዬን ብሆን ደስ ይለኛል። ማይ፣ ቅድም ባወራንበት ነገር ከሆነ እንደዚህ ይሆንሽ ያለሽው የእውነት ላዝንብሽ ነው። የምታደርገው ነገር ምንም አልገባኝ። ሁሉንም ነገር እኮ ግልጽ አድርጌ እነግርሻለሁ። አንተ የምታወራውና እኔ የማየው ሌላ ነው። ምንድን ነው ደግሞ ያየሽው? ያደረግከውን አንተ ታውቃለህ። ግድ የለም ንገሪኝ። ከኔ አንደበት መስማት ፈልገህ ነው? አዎ ልስማው። ያብ ስራ የምትላትን ልጅ አሁን ሳሎን አቅፋት ተቀምጣል ነበር። በቃ የሆነው ይሄ ላንተ ምንም ማለት አይደለም። ነገሮችን በማየው መንገድ ተረተሽ እንደዚህ በመሆንሽ በጣም ነው ያዘንኩት። ቆይ እንዴት እንድረዳ ፈልገህ ነው? በእኔ ማንነት ልክ ገባሽ? ቅድም ያብ ስራ እያለቀሰች ስለነበረ አቅፍ ያባበልኳት። በቃ የሆነው። እሺ አንተ ተው በቃ። ማውራት የፈለግሽውን ነገር ተናገሪ። ትቼዋለሁ። እኔና አንቺ እኮ ዛሬ አይደለም የምንተዋወቀው። በዚህ ሁሉ ጊዜ አታውቂኝ ማለት ነው? የሰው ልጅ ሁኔታዎችና የተለያዩ ነገሮች ሊቀይሩት እንደሚችሉ አታውቅም? አላውቅም። ደህና ደር። በውስጥሽ ለነገ የሚሆን ነገር ከማሳደር አውርተን ብንጨርስ አይሻል? የማውራው ጨርሻለሁ። አትዋሺ። ውስጥሽን የሚከነክንሽ ነገር እንዳለ ግልጽ ነው። ውስጥ ያለውን ሁሉንም መስማት ፈልገህ ነው? አዎ። ሁሉም ቢያወሩት ሆድ ባዶ ይቀራል ይባላል። የአብይ ልጆች በነገራችን ላይ የዛሬው ቁርስ በጣም ነበር የሚጣፍጠው። በጣም እኔ ራሱ በጣም ጣፍጦኝ ነው የበላሁት። እንደዚህ አይነት ምግብ በልተን ራሱ አናውቅም። በነገራችን ላይ ባሩክ የዛሬውን ቁርስ የሰራችው ማሂ አይደለች፣ ያብ ናት። ያብዬ እናመሰግናለን። በቃ ቡና ላቀራርብ፣ ተጫወቱ። ወይስ ስራ ላግዛት እንጂ? ጄሪ ሂጂ ማይናግሻት። በገዛ ፍቃድሽ ከቤት የምትወጪበት ጊዜ ደረሰ አይደል? ለምን መጣሽ? ላግዝሽ። ወሬ ነው የምታግዥኝ? ለነገሩ ስልጣን ይሻር የለ። አጋዥ አያስፈልገኝም፣ መሄድ ትችያለሽ። ማሂ ከምን ጊዜም በላይ ያስፈልግሻለሁ። ባሩክ እዛ ከያብ ጋር ነው ያለው፣ አንቺ ደግሞ እዚህ። መቼ ነው ግን ከኔ ራስ የምትወርጂው? ለምን ብዬ እወርዳለሁ? እና ትቆያለሽ? እስከ ተመቸሽ ድረስ ቆያለሁ። የያብ መምጣት እየረበሸሽ ነው አይደል? አይደለም። እሱንማ በደንብ እያስታወቀብሽ መደበቅ አትችይም። አለማውራት ትችያለሽ? አልችልም። ይሆንሽ፣ ይችለዋለሁ። አንቺም ጥገኛ ያብም ጥገኛ፣ ሁለታችሁም ያው አንድ ናችሁ። ከሰሙሽ ወሬሽ ማቆሚያ የለውም። በገዛ ቤቴ ማውራት አይደለም መጮህ እችላለሁ። እሺ ቤታችሁ በጣም ሰላም አለው አይደል? እኔ ምልሽ ወደ ሌላ ከተማ ነው እንደምትሄጂው? መሄድ አልገባኝም። ማለቴ ከከተማ ውጪ ነው የምትሄጂው? ይቅርታ፣ አሁንም አልገባኝም። አይ ሰሞኑን ለመሄድ እየተዘጋጀሽ እንደሆነ ጄሪ ነግራኝ ነው። እንደሱ ነው? ገና አልወሰንኩም። ሳትሄጂ ስለመጣውና ስለታወቅሽ በጣም ደስ ብሎኛል። እሺ። ደግሞ ባሩክ በጣም መልካም ሰው ነው። አዎ ጥሩ ሰው ነው። ከሺህ ወንዶች መሀል አንድ ወይም ሁለት ሰው ቢገኝ ነው እንደ ባሩክ አይነት ሰው። በጣም ትተዋወቃላችሁ እንዴ? በአጭር ጊዜ ውስጥ በደንብ የተዋወቅን ይመስለኛል። ኧረ ባሩክ ባለፈው አስጨነቃችሁ አይደል? መቼ? ኃይለኛ ዝናብ የነበረ ቀን። የዛን ቀን አስጨነቃችሁ አይደል? እንዴት ማለት? ዝናብ ይዞት እኔ ጋር ያደረ ቀን ስልክ እምቢ ብሎት ስላልደወለ ትጨነቃላችሁ ብዬ እያሰብኩ ነበር። አንቺ ጋር ነው ያደረው? አዎ። እኔ ምልሽ የባሩክን ልብስ አቆሸሽኩበት፣ ባጥበው ደስ ይለኛል። የሚታጠብበት ቦታ ታሸኛለሽ?
ማሂ ማሂ። አቤት። ደህና ነሽ? ደህና ነኝ። አይ እየተረበሽ ትመስያለሽ። ደህና ነኝ። ስለዚህ አሳይኛ ልጠብ። ምንድን ነው ማሳይሽ? ልብስ የሚታጠብበትን። ልብስ ማጠብ ፈልገሽ? እያወሮትን አልሰማሽኝም እንዴ? ይቅርታ አልሰማሁሽም። ከምቀመጥ እኮ ልብሱን ስላቆሸሽኩበት ልጠብ ብዬ ነው። ለምን? ምነው ችግር አለ እንዴ? በጣም ተቆጣሽ? አይ እንግዳ ነሽ ብዬ ነው። ምን ችግር አለው? እኛ እያለንም አንቺ ልብስ አታጥቢ። የሴትና የቄስ እንግዳ የለው የሚባል አይደል? ቢሆንም ሌላ ጊዜ ብታጥቢ ይሻላል። እኔ ግን ባግዛችሁ ደስ ይለኝ ነበር። ችግር የለውም፣ ሌላ ጊዜ ታግዢኛለሽ ካልሽሽ። ባሮክ ለምንድን ነው ስልክ የማይሰራው? በቃ መነጋገር አለብን። ተመስገን ጠራ። የት ነህ? ሰላምታው ይቆየኝ። ላናግር እፈልጋለሁ። በስልክ አይደለም፣ ቤት ነው። አዎ አስቸኳይ ነው። በስልክ ለማውራት አይመቸኝም እኮ አልኩ። ቻው፣ ደህና ዋል። አንድ ጥያቄ ብቻ አልጠይቀ? ጠይቂኝ። ባለፈው ውጭ ያደርክ ቀን ከያብ ጋር ነው እንዲያደርገው? እንዴት ልጠይቂኝ ቻልሽ? የምጠይቅህን ብቻ መልስልኝ። አዎ ግን ምን? ቆይ ላስረዳሽ። ይሄን ማመን አልችልም። ቆይ አዳምጪኝ። ከዚህ በላይ ምን አዳምጣለሁ? የልብሽ ፍርሃት የሚነግርሽን ሳይሆን እውነቱን አዳምጪኝ። ነገሮች ከጠበቅኳቸው በላይ ይሆኑ ነው። ማሂ ምንም አትንገረኝ፣ ባልሰማ ነው የሚሻለኝ። ማሂ እባክሽ ስሚኝ። ባሮክ፣ እኔ ከዚህ በላይ የመጎዳት አቅም የለኝም። ቆይ ለምንድን ነው የምትጎጂው? እየሆነ ያለው ነገር ሁሉ እኔን የሚጎዳ ነው። እስኪ እኔን ስሚኝ ማሂ። የያብ ቤት ውስጥ አደርኩ እንጂ ከያብ ጋር አላደርኩም። ይሄ ለማመን የሚከብድ ነገር አይመስልም? እመኝኝ፣ የያብ ወንድም ጠፍቶ ስንፈልገው ነው ያለው። ከዛ ምናልባት ወደ ቤት ከተመለሰ ብለን ልናየው ሄድን። እቤት ከሄድኩ በኋላ ዝናብ ዘነበ። መውጣት አልቻልኩም። እዛው አደርኩ። በቃ ምንም የተፈጠረ ነገር የለም። በምን ልመንህ? እንዲሁ መኝ። እኔ ላይ ያለሽ እምነት እንዲጠፋ አልፈልግም። እኔ እንጃ የቱን ማመን እንዳለብኝ ግራ ገባኝ። ማሂ ቆይ በእኔ ላይ እምነት ከሌለሽ ከዚህ በኋላ እንዴት ነው አብረን የምንቀጥለው? እሺ እና አመንሽኝ? አዎ። አመሰግናለሁ። ግን ደግሞ እፈራለሁ። ምንድን ነው የሚያስፈራሽ? አንተን ማጣት። ስለማታጭኝ አትፍሪ። እርግጠኛ ነህ? ከምንም በላይ በዚህ እርግጠኛ ያልሆንኩ በምንም እርግጠኛ ልሆን አልችልም። አንዳንዴ እስከ መጨረሻው አብረን እንደምንሆን አምንና ግን ደግሞ ፍርሃትና ጭንቀት እምነቴን ይሽረዋል። ማሂ ከልብሽ ካመንሽኝ ምንም አይፈጠርም። እኔም የምፈልገው ምንም እንዳይፈጠር ነው።